የእናቴ ውድ አዳራሹ ፍቅራችንን አቀማሹ ጊዜ ባሳልፍ ምን ችግር አለው? ምን ታደርጊያለሽ? ቤታትሽ ነው። ብዙ አድቫይዝ የሚፈልግበት ምክር የሚፈልግበት ጊዜ ነው ከጎናችሁ። ያው ዝም ብለን ቦሪንግ ሆነን አንምጣላችሁ ምናምን ብለን ነው እንጂ 100% ደስተኞች አይደለም። ሁላችንም ተራርቀን ተነፋፍቀን ፍቅራችን ይሻለናል። ኪያ ሁላችንም እኔ ላንተ ክፉ አስቤ ያንተ ቤተሰብ እንዲበተን ያንተ ትዳር ያንተ ህይወት እኔ አላገባክ እኔ ከሷ አለይቼ ምን ሰራልኛል? እንደውም እዚህ ቤት ምን አለ እዛ ከማዘጋት ትጫወታለሽ ምናምን ነገር እዚህ ይምጡ እኔ ለሱ ስለነገረ ማለት ነው። በቀደም የተፈጠሩት ነገሮች ምናምን ነገር ያን ይቅርታ መጠየቅ ካለብኝ ይቅርታ መጠየቅ ያለብኝ ኪያ ነው። እንደዚህ ኮላ በጣም ደስ ይለኛል እኮ እኔን ጠልቼ ይመስልሻል እንደ ኪያ እና ታዲያ ምን ሰላም ቤተሰቦቻችን እንዴት ናችሁ? አልሐምዱሊላህ እኛ በጣም ደህና ነን። በጣም ደስ የሚል ጊዜ ምናምን ነገር ነበረን። ያው ቤት ስንገባ ወይም ወደ ቤታችን በሰላም መመለሳችንን እና ኪዩቲን በጉዞ በጣም ደስተኛ እንደነበረች እኔም ያለሁበትን ነገር ምናምን ላሳውቃችሁ ለወዳጅ ለዘመዶቻችን ለቤተሰቦቻችን ለእናንተ አንዳንድ ነገሮችን ልበላችሁ ብዬ ነው። በነገራችን ላይ ድሬ እጅግ በጣም የምታምር ሐረር እጅግ የምታምር በጣም አሮ ነው ምን እንደምላችሁ አላውቅም። ከቃል በላይ ነው። ሰዎቹም ለተቀበላችሁን ሰዎች እዛ በጣም ብዙ ሰዎች ነው የተገናኘ ነው። በቪዲዮ ምናምን ነገር ያው ፕራይቬሲ ላለም ወይም ያለ አይደለ ቪዲዮ ላይ ይመቻቸው አይመቻቸው ምናምን ነገር መግባት እርግጠኛ ስላልሆነ ምናምን ነገር ነው። ከብዙ ሰዎች ጋር ፎቶ ስንነሳ ነበር፣ ከብዙ ሰዎች ጋር ቪዲዮ እንትን ስንል ነበርና የተለያዩ ሰዎች ቤታቸው እየጠሩን ቤታቸው አረ ዛሬ በፍጹም እያሉ አንድ ላይ ረጅም ጊዜ ምናምን ነገር ከነሱ ጋር እያሳለፍን የሚያምር ጊዜ ነው ምናምን ነገር ያው ይሄንን ቪዲዮ ስታዩት ታውቃላችሁ ብዬ አስባለሁ ስለማን እየተናገርኩ እንደሆነና ጀጎል በጣም የተለያዩ የሐረር በሮች ሁሉንም እዛ ጅቡ ጋር ምናምን ነገር በጣም ብቻ አሩኑ ምን እንደምላችሁ አላውቅም። እጅግ በጣም የሚያምር ጊዜ ነው አሳልፈን የመጣ ነው። ይሄ ደግሞ በዚህ የሚቆም ብቻ አይደለም። አላህ ደህና ሰላምና ረሃ ቆንጆ ጊዜ ምናምን ነገር ከሰጠን በየክልሉ ከተሞች የምንመጣ ይሆናል። ውጭም ያላችሁት ቤተሰቦቻችን እናንተ ጋርም ደግሞ ጊዜው ሲደርስ ሁላችሁም ጋር ምናምን ነገር የምንመጣ ይሆናል። በጣም ሆኖ ደስ ያለኝ አሩኑ ትንሽ በተጨናነቅንበት ደስ የማይል ጊዜ ሆኖ ባሳለፍንበት ጊዜ ነበር። ያው እንደምታውቁት ወደ ሐረር ኪዩቲ ሁሉንም ማስተባበራ ቀንጃጅታ ምናምን ነገር አሪፍ የረፍት ጊዜ እንዲኖረን ተነስተን እዛ የመጣ ነው። ያው ከሶፊ ጋርም ደስ የሚል ጊዜ ነበረ። ሶፊም አብሮን ነበረ። ሁሉም ያው ነበምኒም ኪዩቲ ማለች እና ቆንጆ ጊዜ በነገራችን ላይ ገና እንደገባን ምናምን ነገር ነው እንትን ያለውና ካሜራ ብርጭ ሰላም መተናል ምናምን ነገር እያልናቸው ነበር። ሰላም ባያቸው እናችሁ ታየሪ መስከረኛ ደህና ነን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። ሁላችሁም ደስ ብላችሁ ነበር ሐረርን ማየታችሁ ምናምን ድሬዳዋን ምናምን ነገር ነው። እኛም በጣም ደስ ብሎናል። በጣም ብዙ ቦታ አንዋር ቀልቶን የመጣው ያለው ቀልቼ ሳይሆን በጣም ሙቀቱ የአዲስ አበባ አየር በጣም እንትን ነው። ይሄ ፀሐዩ ምናምን ነገር እዚህ አናት ይበሳል ምናምን ነገር ግን ሙቀት የለውም። እዛ የድሬና የሐረር ደግሞ ምንድነው ፀሐዩ ምንም እንትን አይልም፣ ግን ሙቀቱ ወበቁ በጣም ሲሶሃርድ ነው። አሮኑ ብቻ በጣም ደስ የሚል ጊዜ ነው። ግን ሐረር አይሞቅም፣ አሪፍ ነው በጣም ሐረር። ዝናብ እየዘነበም ነበር አይደል? እኛ ሀገራችሁ እርጥብ ነው ተብለናል። እናንተ ስትመጡ ነው የዘነበው ተብለናል። በቃ ምንም እንትን ማለት አይቻልም። እዛ ስንደርስ ዝናብ ምናምን ነገር እየዘነበ እኔ በፍጹም ማለት ሞቃታማ ከተማ ናት ምናምን ሲባል ስለምንሰማ ገዳራችንም የነገረን ምንድነው በጣም ሞቃት ናት ምናምን እንደዚህ ሲል አይምሮዬ ላይ ሳልኩት በቃ ዝናብ ምናምን በሆነ ጊዜ ምናምን እንጂ እንደዚህ ዴሊ የሚዘንብባት ከተማ ናት ምናምን ነገር በፍጹም አላሰብኩም። እግረ እርጥቦች ናችሁ ምናምን ነገር እየተባለ ነበርና ነን እንዴ ነው ስታየው እንዴት ነው? እኔ ነኝ የቀለው ታናር ነው የቀለው ማን የቀለው ፋሚሊ የትም በነገራችን ላይ ኪዩቲ ኢንቫይሮንመንቱ ነው መስሎ ሁሉም የትም ቦታ ብትወስዳት ቦታውን መስሎ ምናምን ነገር መኖር ትችልበታለች። እና እኔ ያረጅ አንቺ አዲስ አበባ ልጅ አርጅ ብለኝ የሸገር ልጅ ብለኝ አረ እነሱ ናቸው ሸገር ልጅ እና ልትጊዜ ነው የሸገር ልጅነት ይደ ከከጃለው እዛ ያለው አረ እኔ አረ ልጅ ነኝ ጀመር እና በጣም ነው የሚገርመው። ከተማው በጣም ነው ደስ የሚለው። የእውነት ነው ብላችሁ እኔ ሸገርንም እዛንም አይቻለሁ። ሁሉም ቦታ በጣም ያለ ሰው ፍቅር ነው፣ አበሻነት፣ ኩራት የምሬ ነው። በጣም ደስ ይላልና የነበሩት ነገሮች በጣም ደስ ብለውናል። ትንሽ በመሃል ተፈጥሮ ልባችን የሰበረው የቶፋ ጉዳይ ነው።
እዛ ባርኪ መገኘቷ በጣም ነው በነገራችን ላይ ኢምፕረስድ ምናምን ነገር ያደረገንና ያው አላህ የማይጠፋፉ ሲለን ነው። አሁንም መልካሙን ቸሩን ነገር ያሰማን። ብዙ እንጠብቃለን ከነሱ። እዛም እርስ በራሳችንም እኮ ብዙ ሰጣ ገባ ውስጥ ምናምን ነገር ነው የገባው። አይደለም ባይዘው ባርኪ እንደጠበቀው አላገኘንም። ከወጣ በኋላም አላገኛትም መሰለኝ። ግን ሁኔታው ደህና አልነበረም እና እስቲ አጽናኑት። አቶ የብዙ አድቫይዝ የሚፈልግበት ምክር የሚፈልግበት ጊዜ ነው ከጎናችሁ። ያው ዝም ብለን ቦሪንግ ሆነን አንምጣላችሁ ምናምን ብለን ነው እንጂ 100% ደስተኞች አይደለንም። ምክንያቱም ቶፋ ጋር በነበረው ነገር ላይ ትንሽ ቀልባችን ተሰብሯል። እውነቱን ነገር ከሆነ ማለት ነው። ባርኪን በጣም ነው የምታሳዝነው። በጣም ነው የምላችሁ። እኔ ቃል የለኝም። ምክንያቱም ለእኔ በጣም ባለውለታ አይነት የእውነት ነው የምላችሁ። ማንም ባልነበረ ሰዓት እዚህ ቤት ውስጥ እዚህ ጋር ለኔ ምን ስትሆን እንደነበረ ምናምን ነገር ታውቃላችሁ። እንደዛ ባቱን ራሱ ልጅቷ በጣም ሳቂታ ተጫዋች የሆነ ቀልብ ያላት ሴት ናት ምናምን ነው። መልካሙን ነገር እንዲገጥማት እመኛለሁ። የእሷን ጉዳይ አሁንም የምከታተለውና እስከ መጨረሻው ድረስ እንደማደርሰው ቃል እገባላችኋለሁ። የእውነት ነው። በቻልኩት አቅም ሁሉ ከባርኪ ከቶፋም ጎን መሆን ያው ቶፋም ወንድሜ ቤተሰቤ ማንነቴ ነውና የቻልኩትን ነገር ምናምን ነገር አደርጋለሁ እና ከድሬ ዛሬ እንገባለን። ኪያ እንዴት ናችሁ? አንተ አታነሳም። ለምንድን ነው የማታነሳው ስልክ? አልተመቸኝ ነው። አራር እንደዛ አልነበረም። መንገድ ላይ ምናምን ነገር እየመጣን ስለነበረ ትንሽ መንገድ ላይ የት ሄዳችሁ? አይ ደውላለኝ ነበር ግን ቤት ናቸው ይስተለኝ ነው ይከተናል። አሁን ያልከኝ ነበር። የት ሄዳችሁ ነበር? ኦኬ የሆነ ጉዞ ምናምን ነገር ብለን ታችሁኝ እንወስድሻለን ከፈለግሽ እኔን አባራችሁ ሄዳችሁ አይደል? አይ እንደዛ ምናምን ነገር ሳይሆን ማዘርጋ ምናምን ነገር ስለሆንሽ ያው እሷን ተንከባከበልሽ ጊዜ ላይ ነው ይችላል ነው። ከረጅም ጊዜ በኋላ ነው የተገናኛችሁ። ተነፋፍቃችኋል ምናምን። ከማዘርጋ ነው ጊዜ ማሳለፍ ፈልጊው ብዬ ነው። ቢሆንስ ከእናንተ ጋር መሆን አልፈልግም እንዴ እኔ። እሺ ማርያም እንዴት መጣሽ ማለት እንዴ? እናንተ ጋር ቂም አለ እንዴ? እሺ አይ እንደዛማ አይደለም ነው ማለት አጥፍቻለሁ፣ ግን ደግሞ እንደዚህ የሚያደራርስ አይደለም። እኛ እኮ እህትና ወንድም ነን አይደል? በቀደም የተፈጠሩት ነገሮች ምናምን ነገር ያን ይቅርታ መጠየቅ ካለብኝ ይቅርታ መጠየቅ ያለብኝ ኪያ ነው። ስለዚህ እንደዚህ እኮ በጣም ደስ ይለኛል። ተመስገን። እባካችሁ እንደዚህ ሆናችሁ ላያችሁ ነው የምፈልገው። እሺ በሰላም የምሬን ነው። ናፈቃችሁኝ እንዴ? እሺ አንድ ወንድሜ ናፈቀኝ፣ አንቺ ናፈቅሽኝ። እኔ ሲጀመር ካንቺ ጋር ምጥል እንደ ይልኩታል። አይ ነው አስናቀልኝ። ካሜራ ደቅናችሁ ደግሞ እንድታምሰው ጠዋት ማርያም እንዳጋጣሚ ሆኖ ገና መምጣተኛ ወላላችሁ መግባታችን ከዛው ከክፍለ ሀገር ነው የመጣነው። መግባታችን ነውና ገና በሰላም ገብተናል ምናምን ብለን ቤተሰቦቻችንን እያወራን ለኔ እንኳን አልደወላችሁም። ካሜራ ብታችሁ ኪያ እንደዛ ያዋጣል አያዋጣም። ወንድሜ ደግሞ ስደውልለት እንትን አይልም። አዎ እኔ ያላነሳሁት አኩርፈክ ነው። አኩርፌ አይደለም ነው እንጂ ሌላ ነገር አለ። አኩርፈክ ነው። አኩርፌ አይደለም። ምናልባት ማዘርጋ ማለት ካለብኝ ይቅርታ ምላት ኪያን ነው። አንተን ደግሞ ስላስቀየምኩ በጣም ይቅርታ። ምንድነው ችግር የለም። ታውቃለህ በቃ ለአንተ በማሰብ የሆነ ደህና ነው ከኔ ጋር ደህና ነና አመሪው በጣም ደህና ነው። በይኔ ቁርስ ላዘጋጅላችሁ። ኪያ ነይ ደህናሽ ነው የመጣሽው። ነይ ቁጭ በይ። ትንሽ ጊዜ እናውራ ብዬ ነው። እሺ ማርያም ምን አለ መሰለሽ በቀደም የተፈጠረው ነገር አለ አይደል? ከዛ በኋላ እኔና ኪያ በጣም ደህና አይደለንም። እውነት ነው የምልሽ። በጣም ብዙ ችግር ውስጥ ነው ያለፍነው ነው። እሷ እንጂ መናገር አትፈልግም። በጣም ነው የምታከብርሽ። የምሬን ነው የምልሽ። ግን በውስጧ ይዛ ኪያ በጣም ትታመማለች። ይኸውልሽ በጣም ኪያ እንዴት አይነት መሰለች ስፖንጅ የሆነች ልጅ ናት። በቃ ምንም አይነት ችግር ምናምን ነገር ሲመጣ ወደ ውስጧ ነው እንጂ መከፋቷን መናደዷን ምናምን ስትስቅ መሳቋን ነው እንጂ የምታየው መከፋቷን ምናምን ነገር የምታሳየው አይደለም። ስለዚህ አሁንም ድንገት ነው የመጣሽው ምናምን ነገር እና ድንገት እነዚህ ነገሮች ታዲያ እንዴት ላድርግ? ምንድነው የምትለኛ ነው መሬሜ? እኔ ይኸውልሽ ዘላለም ከኔ ጋር ብትኖሪ እወዳለሁ፣ ደስ ይለኛል። ምን ያህል እንደማፈቅርሽ ምን ያህል እንደምወድሽ ታውቂያለሽ። እንደነበር ታውቃለህ። ግን በጣም አበዛሁት እኔ እንጂ
ያላንተ ማሰቤ ላንተ ከመሰሰቴ ብቸኛ ወንድሜ ነህ ታውቃለህ አይደለ? ላንተ ከመሰሰቴ ነው እንጂ እኔ ላንተ ክፉ አስቤ ያንተ ቤተሰብ እንዲበተን ያንተ ትዳር ያንተ ህይወት እኔ አላገባክ እኔ ከሷ አለይቼ ምን ሰራልኛለህ? ግን ደግሞ አንተ ሰላም እንድትሆን ብዬ ነበር። ግን ደግሞ በጣም ከልቤ ነው ነው እንዴ ወንድሜ እኔ መጥፎ ሰው ነኝ እንዴ? እኔ ስታቀኝ መጥፎ ሰው ነኝ? ሻውን ምን ሆነ አይተሽ በምን በቃ ምንም ማድረግ አይቻልም። አንዳንዴ የማይሆኑ ነገሮችን አምኖ መቀበል ቆንጆ ነው። ገባ? የምርሽ ነው? እውነቴን ነው። ኪዩን ከተቀበልሽልኝ ምን እንደምን የእናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉልት ሙራቶሽኝ የምር በኋላ ሰላም ነን። ምንም የሚፈጠር ነገር አይኖርም። በቃ ሰላም ነን እናሱ እርግጠኛ ነሽ? ምንም ነገር አደራሽ አሁን ደግሞ በጣም ደህና የሆነበት ጊዜ ነው። ከፊት አስቸጋሪ ጊዜዎች ምናምን ነገር እንደዚህ እየመጡ አይነት ነገር ይሰማኛልና በጣም ፍርሃት እያለኝ ነው። ከቻልሽ ከጎናችን ሆነን ከኔም ከኪዩም ጎን ሆነሽ እንድታግዥ እንፈልጋለን። ካልቻልሽ ግን አደራ ተጨማሪ ችግር እኔ ላይ ችግር የለውም ኪያ ላይ ግን ተጨማሪ ችግር እንዳትሆኝባት እሺ አደራ ብዬሻለሁ። ችግር የለውም አልኩ እንዴ። እንዴት ነው ነገሩ? እሷ በባህሪዋ ነገር ይሻለው ከኔ ፋሚሊ ጋር ከኔ ቤተሰብ ጋር የተያያዘ ነገር ማለት ነው። እንደንቁ ነው የምትይዘው። እሱ ብቻ አይደለም የፈለገ ነገር ብታረጋት አስተኝተሽ ብትረግጫት ማለት ነው እኔ በሌለሁበት ከሆነና እኔ ካላየው ምንም አይነት ነገር አትናገርም አውቃለሁ። እባክሽ ያለውበት ጊዜ ላይ ችግር የለም አስታርቃችኋለሁ። እንዴ የሌለውበት ጊዜ ግን የማይሆን ነገር ምናምን ነገር እንኳን ሰውና ሰው እኮ ቢናገርም ይጋጫል። እና ደግሞ ላንተ በማሰብ ነው ሁሉንም ነገር ላንተ እያሰብኩኝ ነው። አንተ እንዳትጎዳ፣ አንተ ጥሩ ህይወት፣ አንተ የተሻለ ነገር እንዲኖርክ ነው። ይሄ ደግሞ ካልሆነ ምን ማድረግ ነው? ያለውን ሰው አስተካክሎ በስነ ስርዓት ኑሮ እንዲኖር መተው ነው አይደል? እሺ በጣም ጥሩ። እሺ ምን ያህል ማለት ዛሬ ታድሪያለሽ? እንደዚህ ሲል ቆይ እኮ ነው የመጣሁት። እያባረርከኝ ነው ማሪና እባክሽ ፕሊዝ። እንደዚያማ ነው የሆነ ታው ኪያ ቦንሽ ጉዳይ እያወራን ነበር። እሺ አንዴ ወደ ቤት ይቻላል እኮ ዛሬ እዚህ አታድሪም። ወደ ቤት ይቻላል። ኧረ ኪያ ዛሬን እዚህ ትደውል። እሺ ምንድነው ዛሬ እዚህ ታምሽና አድራ ያው ቤትም ማንም ስለሌለ ይደብራታል። ማዘርጋ ብትሆን ይሻላል። ለምን ትሄደው? ይኸውልሽ ኪያ አንድ እንድታቂ የምፈልገው ነገር ቢኖር ኖርማል እኮ ነው እንዴ ተነጋግረንበት እንወስናለን በኋላ ነገ ከነገ ወዲያ። አሁን ግን መሪም ይኸውልሽ እኮ ላጣላችሁ አይደለም የመጣሁት ነው። መሪም በኋላ ታምኛለሽ፣ እኔ ታምኛለሽ፣ ሐሳቦቼን ትረጃቸዋለሽ አይደል? ስለዚህ በቃ ዛሬን ዋይ አምሺና ነገ ወደ ቤት ተመለሽ። ወደ ቤት ተመለሽ። ማዘርም ማንም የላትም እዛ። ማዘርም የሚንከባከባቸው ያስፈልጋታል። እዚህ ልትሆን አትችልም ኪያ። ምንድነው የምታወሪው? ችግር የለውም በቃ እኔ ላጣላችሁ አይደለም የመጣሁት። ምንም ችግር የለውም። እኔ የእናንተ የጥርመንዚ ነው። በጣም አመሰግናለሁ። አንቺ እንደዚህ ከተረዳሽ ምንድነው? ኦኬ እዛ ማዘር ቤት ማንም የላትም ኪያ። እዚህ ምንም አትሰራም። ድካልቶኝ ነው ማርያምን አይደለም ድካሙ ነው። እሺ ሰሞኑን በባቡር ነው የመጣን በፕሌን ራሱ አይደለም። ከዛ ድካሙ አዳሩ ሙሉ ሲጓዝ ነው ያደሩ። ለዛ ድካም ምንድነው የምትይው? እኛ እዚህ ቤት እንውላለን እናመሻለን። አንቺ ማዘርጋት ትይዣለሽ፣ እኔም ጉዳይ ምን ነገር ሊሆን ይችላል እና ብቻዋን እዚህ ስለማትሆን አንቺ ማዘርጋት ነው የምትይጂው። ለምን አብረን ማዘርጋት ይችላል? ቆይ እኔ እና እሷ ሰላም እንደሆነ አትፈልግም? ሰላም የማይወጣ ታረቃችሁ አይደለ? በቃ አስፈላጊ አይደለም እዚህ መቆየትሽ። ወደ ቤት መመለስ አለብሽ። ለምን ምን ችግር አለው? እዚህ ደግሞ ምንድነው የምታረጊው? የወንድ ፕሮግራም የሚስጋ ጊዜ ባሳልፍ ምን ችግር አለው? ምንድነው የምትለኝ? ምን ታረጋለሽ? ቤት አትሽ ነው አትሽ ነው ይሄው ማዘርጋ ሄደሽ ከማዘርጋ መቋቋማችሁ አንተ ነው ምን ያማው አመሰግናለሁ። ስንት ጊዜ እንደሆነ ታውቂያለሽ? ብቻ ሳለፈች እዚህ ምንም አትሰራም። ማርያም ይኸውልሽ አዳምጪኝ ጋር ይኸውልሽ እሱ አሁን ማርያም ምንም ማብደድር አያስፈልገውም። ማዘርጋ ሄደሽ ማዘር መንከባከብ አለብሽ። እዛ ነው የምታስፈልጊው። ባሪ ይኸውልሽ አይደለም ዝም በይው። እሺ ነው ማርያም እነሱ ጀመረ እንግዳ ክፍል አለ። እንግዳ ክፍሉ ለዚህ አይደለም የሚለው እኔ ዛሬ ማዘርጋ ቢር ነው ከፈለግሽ አብረሽ እንደይጃልሽ አለበሰዝ ትቀምጫለሽ። ማርያም እሷን ታያትና እኔ የምልሽ ነገር አዳምጪ። ይኸውልሽ ማርያም አንዋር ችግር የለውም እሄድልሃለሁ። እንደምታስቢው አይደለም ስለመሄድ አይደለም ክፍሉ ወጣው ጨረስኩኝ በቃ። ማርያም አይደለም ይፈልከው አንድ ነገር አዳምጪ። ማርያም ባላ ጂሻ ይኸውልሽ ቃል ያዋሪኝ ይኸውልሽ እሱ እንደምሽ ነው እኔ እህትሽ ነኝ።
በቃ እኔ ጋር ልትቆይ እፈልጋለሁ። አንፈልግሽም አይደለም ማርያም፣ እዛን ማዘርን ታስፈልጋታለሽ። እዚህ ደግሞ ገና ከመጣን ማለት ነው ከክፍለ ሀገር ድረስ ሄደን ከመጣን ገና ሁለተኛ ቀናችን ነው። ማረፍ እንፈልጋለን፣ እረፍት እንፈልጋለን። ብዙ ምን ወራችሁ እረፍት ትንሽ ያልተሻለ ማርያም፣ እንደዛ አይደለም። እሺ ቆይ አንቺ እዚህ ነው መሆን የምትፈልጊው? ቆይ እዚህ ነው መሆን የምትፈልጊው አንቺ? አይ ማሪ ጋር ትንሽ ቆይ አንቺ ምንድን ነው ተመልሶ ብጥብጥ እንዲመጣ ነው የምትፈልጊው? ምንድን ነው የሚያመኝ? አብራ ትሄዳለች። ጠዋት አልኩሽ እኮ እሷ እኮ የምትለው እንደመጀመሪያው ጊዜ እኮ እዚህ ልቆይ ነው የምትለው። ምን ልትሰራ ነገ ከነገ ወዲያ ደግሞ የሆነ ሰጣ ገባ ውስጥ ገብታችሁ ሌላ ታሪክ ይፈጠር ነው። ምንም አታረግም። ምን እዚህ ጋር ቆይም እናቴ ጋር ነው። ምን ማረባረጓን ምን እኔ እናቴ ጋር ሆናለሁ። ምን ሆነ ነው ሲጀመር ሲደባሰ ያሰቃየችሽን ረሳሽው እንዴ? ትናንትና እዚች ጋር ስቅስቅ ብለሽ እያለቀሽ ምንድነው? ምንም አላደረገችም። ትናንትና እዚህ ጋር ስቅስቅ ብለሽ እያለቀሽ የነበረችው እነዛን መጥፎ ረጅም ምላሷን ስትናገርሽ የነበረው እዚህ ቦታ ላይ አይደለም። እኔ ምን አናግሪያታለሁ እኮ ኪያ እንድታቆራርጥ ነው እንዴ የምትፈልጊው? አንተም እኮ ትናንት ተናግረኸኝ ምን አስባ እንደመጣች ምን ነገር ተናግረኸኝ አይደል? ግን ዛሬ ሰላም ነን። እኔ እና ትናንት ምን አይነት ሁኔታ ላይ ነበር? ድሬ ከመሄዳችን በፊት ምን አይነት ሁኔታ ላይ ነበር? ኪያ በቃ አንቺን ላለማጣት ነው የምናገርሽ። በቃ ሰማት ላለማጣት ነው። እኔ ላለማጣት ነው ከኔ ጋር እኮ አይደለም እንለያይ እኮ አይደለም ያልኳት እኮ እዚህ ቤት መኖር አትሽም። እማጋ እመጣለሁ፣ ውጪ መገናኘት እንችላለን። እዚህ 5 ደቂቃ ተገናኝተን በቃ አስፈላጊ አይደለም ነው ተጫውተን ስቀን ወደ ቤት ሄዳለሽ ነው። ሌላ ምንድን ነው ችግሩ? እዛ አይመቻትም። ምን አጣችሁ ነገር አለ? እያደሩ ያሉት ኪያ እዚህ ቤት ውስጥ ምን አለ? እዚህ ቤት ውስጥ እኮ እኔና አንቺ ያለ ነው። ጠዋት ወተን ማታ እንገባለን። እንደውም እዚህ ቤት ውስጥ ምን አለ? እዛ ከማዘጋ ትጫወታለሽ ምናምን ነገር ምን እዚህ ምጡ እኔ ልብስ ነገር ማለት ነው። በቃ ቤት እየታደሰ ነው ታውቃለህ። እኔ ለማለት ለቤተሰብ እንተጣጣ አንድ ነገር እንድታቂ የምፈልገው ነገር ቢኖር ሁላችንም የምንበጣበጠው አንድ ቦታ ስንሰበሰብ ነው። ሁላችንም ተራርቀን ተነፋፍቀን ፍቅራችን ይሻለናል። ኪያ ሁላችንም ያንቺ ቤተሰቦች ቢሆኑ የኔም ቤተሰቦች ቢሆኑ ሊጠይቁን መጥተው ስቀው ተጫውተው መሄድ ይሻላል። ኪያ ክብራቸውን ጠብቀው ክብራችንን ጠብቀን እንደዚህ ይሻላል። እንደ ቤተሰብ ተነፋፍቀን ሲሆን ይሻላል ሁሉ ነገር። እስከዛሬም ያንቺ ቤተሰቦች እኔ ህይወት ላይ ጣልቃ እየገቡ የኔ ቤተሰቦች ያንቺ ህይወት ላይ ጣልቃ እየገቡ ነው። እንደዚህ እየተበታተን እርስ በራሳችን እየተባላን ያለ ነው። ኪያ ምን ይለናል? ምን ይለናል? ሰው ዛሬ መጣውን ዛሬ ልትወስደው ነው። ኧረ በገብርኤል ምን ሆነ ነው? ሰው ይለኛል። እኔ ለስላንታ አይደለም ማወራው። እኔ ስለራሴ ነው ማስበው። አንቺ ከእህቴ ጋር ተስማምተሽ መኖር ትፈልጊያለሽ? አዎ እስማማለሁ። ከእህቴ ጋር ጥሩ መሆን ትፈልጊያለሽ? አዳምጪኝ። ከእህቴ ጋር ጥሩ መሆን ትፈልጊያለሽ? እንግዲህ ተነፋፍቃችሁ እንድትገናኙ ነው ፈልገው። እሷን እኮ ተነፋፍቀናል። ያው ስንት ቀን ሳምንት ምናምን ኪያ እኮ ስለዚህ ዛሬም ትውለ ይኸው ገና ዛሬ 10 ሰዓት ከምናምን ነው አይደል? ይሄው ዛሬ እየተሳሳቀን እናመሻለን፣ ማታ እየተሳሳቀን እናድራለን። ነገ ጠዋት 4 ሰዓት 5 ሰዓት አካባቢ ተነስታ እማጋት ሰው ውጪ ኖረሽ ሱናታውን እየታደሰ ያለ ቤት ውስጥ እንደምትመጭታ ምንም ችግር የለውም። ለሷ የሚሆን ክላስ ምንም ያለው ክላሶች አሉ። የፈለገችው ክላስ ገብታ ትላለች። ሲጀምር ቤቷ ነው። ቤቷ አይደል እንዴ የሚያልቁትን። እኔ ካንቺ ጋር እዚህ ጋር ብዙ ነገር አለብኝ አይደል እንዴ? እዛ ጋር ያለው ነገር ልቆጣጠር አልችልም። ማዘር ጋር ያለው ነገር እሷ ቆማ አትጨርስም እንዴ? አረ እኔቴን ጣልቼ ይመስልሻል እንዴ ኪያ? እና ታዲያ ምን አይሆንም። እሺ ቤት ሁለታችንን ነው። እንደዛ ከሆነ ሁለታችንን ነው የምንወስነው። በቃ እኔ እንድትቆይ እፈልጋለሁ። እማ እባክሽ ተረጂ በፈጠረሽ። ነገ ከነገ ወዲያ ባልመጣች እዚህ ባልተቀመጠች ብለሽ የሆነ ነገር ቅሬታ ስታምንሽ ወይም ደግሞ የማይሆን ነገር እንዲበጠበጥ አልፈልግም። የማይሆን ነገር አልፈልግም። ገና አሁን ነው ከአንቺ ጋር ሰላም ያልኩት። አሁን ነው ነገሮች መስተካከል የጀመሩት። ከእንደገና ነገሮች የማይሆን ጉጥንቅጥ ውስጥ እንዲገቡ አልፈልግም ኪያ። እባክሽ ተረጂኝ ኪያ በእናትሽ። እኔ ሰላም መሆን ነው የምፈልገው። ድክም ስልችት ብሎኛል። በቃ ተረጋግቼ ህይወቴን የምኖርበት ደቂቃ ሰዓት ነው የምፈልገው። ለዚህ ደግሞ ልትረጂኝ ልታግዥኝ ይገባል። እምልሽ ነገሮች አንተ ማከዘኝ ሰው ምን ይልሃል? እህቱን ከቤት አባረረ እንዴ? ብልግና አይደለም እንዴ? ከቤት አላባረርኳትም። ጎዳና እኮ አይደለም የምትወጣው። የራሷ የሆነ የተከበረ ቤት ላይ ነው ሄዳ የምትገባው ኪያ። ማርያም ኪያ ምን እየሰራሽ ነው? ምን እያደረግሽ ነው ግን? አንተ ማን እንዴ? እህትህ እኮ ናት። እህቴ ናት። ምን አጠፋው? ምን አደረኩኝ? ይሄው እንግድነቷን ተቀበልኩ እኮ ቤት። ትላት ልንገር ትፈልጊ ከሆነ እስከፈለግሽ ጊዜ ቆይ፣ ግን ደግሞ እባክሽ ሰላም በሰላም በላት። አንተ ወንድሟ እኮ ነህ። ታላቅ ወንድሟ ከሄዳ ካላረፈች ማን ጋር ልታርፍ ነው? ነይ ማሪ። እኔ እኮ ላጣላችሁ አልነበረ ማመጣት
ችግር የለውም እሄዳለሁ። እሺ ወንድሜ በጣም ይቅርታ አድርግልኝ እስካሁን ስለቆየኝ። ይቅርታ እሺ ኪያ መሪ ችግር የለውም እሄዳለሁ። እሺ ቁጭ በይ በቃ። አይ አንተ እሺ ቁጭ በይ አልኳት። እንዳታውጪ ድክም ብሎኛል። እባክሽ ከመንገድ ነው የመጣሁት መሬም። ይኸውልሽ መሬም አንድ ነገር እንድታውቂ የምፈልገው ነገር አለ። ከነፍሴ በላይ እንደምሳሳልሽ ታውቂያለሽ። በተመሳሳይ ደግሞ ለኪያ መሳሳል። ተዋዳችሁ ተፋቅራችሁ እንድትኖሩ ነው የምፈልገው። በአንቺ የመጣም በእሷ የመጣም ችግር ውስጥ እንድትገቡ አልፈልግም። የሁለታችሁ መገለባበጥ፣ የማይሆን ነገር መነጋገር የኔን ሰላም ይረብሸዋል። ሰላሜን የምትፈልጉ ከሆነ ተለያይታችሁ ስትነፋፈቁ ብትገናኙ ይሄንን ነው የምወደው እኔ። ካለበለዚያ ደግሞ ኪያ እሺ እማ ይኸውልሽ አንድ ነገር አዳምጪ መሬም እባክሽ ብዙ ችግር ውስጥ እያለፍኩ ነው። በዚህ ሰዓት እንደዚህ ብዬ ላወራሽ አልፈልግም። ተጨማሪ ችግር በቃ አልፈልግም። እባክሽ እየነገርሽኝ የነበረው ቅድም ትክክል ከሆነ አይደለም፣ እንደዛ አይደለም። እስኪ ቆይ አንቺ ለምንድን ነው እዚህ ቤት ያለሽው? ቆይ ልጠይቅሽ እስኪ ምንድን ነው ያጣሽው? እኔ እኮ ረጅም ዓመት እኮ ከቤተሰብ እናት፣ አባት፣ እህት፣ ወንድም ከሚባሉት ነገሮች ከቤተሰብ እኮ ርቄ የነበርኩ ሰው ነኝ። እሺ እኮ ቤት እመጣለሁ፣ እጠይቅሻለሁ፣ የፈለግሽበት ቦታ እመጣለሁ እኮ አልኩሽ እኮ። ልሄድ እኮ ነው። እሺ አልኩ። በቃ አትሄጂም እንዴ? እዚህ ተወኝና እናትሽን ንገሪሽ ጠይቀታች። ካልሆነ ማሚም እዚህ ይመጣል። ቤቱ እስኪያልቅ ድረስ እዚህ ይመጣል። እንዴ ቤቱን እያሰራቻለሽ ትሰራለች እንዴ? ቢያንስ እንኳን በዚህ እንኳን ደግፋለች። እሺ አንድ ልታቂ የምፈልገው ነገር የሚኖር መሬም፣ ካሁን በኋላ ማለት ነው ጸብ፣ ጭቅጭቅ፣ ግጭት አልፈልግም። ምንም አይነት ነገር አደራ ብዬሻለሁ መሬም፣ አደራ በፈጠረሽ ነው። 10 ጊዜ የምትደጋግመው ኪያ፣ አንቺ ደግሞ ወዳለው እንዴ ኪያ፣ አንቺ ጋርም ቢሆን በግልጽ መነጋገር ከቻላችሁ ተነጋገሩ በግልጽ። ካልተግባባችሁ ግን ተነፋፍቃችሁ ተገናኙ በቃ። ኪያ ይሉንታ ይዞሽ እያደረግሽው ያለው ነገር ከሆነ ጎዳና ተዳዳሪ አይደለችም እህቴ። የራሷ የሆነ የተከበረ ቤት አላት፣ መኖር የምትችልበት ቤት አላት። በቃ ሲጀምር መሬምም ሰላም መሆን ካለባት ኪዩ፣ አንቺም ሰላም መሆን ካለብሽ ሰውን ናፍቀሹ ሲሆን ምን ብትረዱኝ ግን ይችላል። ጊዜው ጥሩ አይደለም። አሁን እረዳሃለሁ። እሺ ወንድም ምንም ችግር የለውም። ይሄን ያህል ሰላማችሁን የሚነሳ ይሄን ያህል እኔ ስንት ዓመት ሙሉ ስንት ነገር ሲፈጠር ሆኖ የኔ ይሄ ትልቅ ነገር እንደሆነ ለምን እንደሆነ አልገባኝም። ግን ችግር የለውም። ይሄ ምንም ችግር የለውም። አይ እሱ ደስ ብሎት እሺ በቃ ተቀብሎኝ ነው እንጂ ምን ያህል ጊዜ ነው መቆየት የምትፈልጊው? እሺ ምን ያህል ጊዜ ራሱ የወሰነ ነው? እሺ በቃ ክፍል ያለሽ እዛ ጋር ያለው ከጎናችን ያለው ክፍል አንቺ ሁኚ። ከዛ በኋላ ሻንጣሽን ታመጫዋለሽ ወይ ሳኗን ይዞልሽ ይምጣ። ይምጣ በዛው ቤት ነው እንዴ? የምታስተካክላትን ነገር አስተካክለሽ ነው። እሺ በቃ እሺ ማሪው እመጣለሁ። የሆነ መጣት እቃዋን ይዘህላት ና ነው። በዛው እቃ ይዘህ ና። ሻንጣዎችን ይዘሃቸው ነው። እናቷ ቤት አለ እንዴ ያለው እቃ ይዛው ከመጣሽ ብዬ ነው። አላመጣ ነው። እሺ ማሪያ ምንድነው ግን ይወድሻል? እሺ ጻም ምናምን ነገር ስለሰለቸው ነው። እሺ እኔም እኮ ሰፍችቶኝ ነው እኮ እኔና አንቺ ሰላም መሆን ከቻልን ሁሉ ነገር ይስተካከላል። ነገርኩሽ እኮ እኔና አንቺ ሰላም ነን። ታውቂያለሽ የዛኔም ለምን እንደዛ ሰውን እንደነበረ ለሱ ካለኝ ስስትና ካልሆነ ደግሞ በቃ ራሳችሁን ቀይራችሁ በራሳችሁ መንገድ መኖር ትችላላችሁ። እኔ ጣልቃ መግባት አይጠበቅብኝም። ምንም ችግር የለውም። ደግሞ በቃ እኔ ናፍቆት አለ፣ ብዙ ነገር አለ። ወንድሜ ናፍቆኝ ነው የመጣሁት። በቃ አሁን እቃሽን ሰብስብና እኔ ማዘርጋ እሄዳለሁ። አብረን እንሄዳለን። ወይ ደግሞ ተጠብቂያለሽ? እዚህ ሰራርቼ እጠብቃችኋለሁ። በቃ አቢሮን አስፈውና እንትን እንላለን። ይሄን ካሜራ አልተዋላችኋል